አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጥር 13 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱን ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የኢትዮጵያ ምግብና መድኃኒት ባለስልጣን በህብረተሰብ ጤና ላይ ጉዳት ሊያስከትሉ በሚችሉ የጨው ምርቶች ላይ እርምጃ መውሰዱን ገለጸ። የኢትዮጵያ አየር መንገድ ከቦይንግ ተጨማሪ አውሮፕላኖችን አዘዘ። ፕሬዝዳንት ትራምፕ የህዳሴ ግድብን ጉዳይ መፍታት አለብኝ ሲሉ ተናገሩ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ባለስልጣኑ በህብረተሰብ ጤና ላይ ጉዳት ሊያስከትሉ በሚችሉ የጨው ምርቶች ላይ እርምጃ መውሰዱን ገለጸ። የኢትዮጵያ ምግብና መድኃኒት ባለስልጣን በህብረተሰብ ጤና ላይ ጉዳት ሊያስከትሉ በሚችሉ ከ13000 ኩንታል በላይ የጨው ምርቶች ላይ እርምጃ መውሰዱን ገልጿል። ባለስልጣኑ ባከናወነው የተቀናጀ ክትትል በመጋዘን የተከማቹ ህገወጥ የጨው ምርቶችን በቁጥጥር ስር ማዋሉን የገለጸው በዛሬው ዕለት ነው። የባለስልጣኑ ምክትል ዋና ዳይሬክተር ነጋሽ ስሜ ጉዳዩን አስመልክተው ለመገናኛ ብዙሃን በሰጡት መግለጫ ተቋሙ ከብሔራዊ መረጃና ደህንነት አገልግሎት ጋር በመሆን በምርቶቹ ላይ ሰፊ ክትትል ሲያደርግ መቆየቱን ተናግረዋል። በዚሁ መሰረት ተቋሙ ባደረገው ክትትል ደህንነቱ ያልተጠበቀ ነው የተባለው ከ13000 ኩንታል በላይ የጨው ምርት በቁጥጥር ስር የዋለው በኦሮሚያ ክልል ሸገር ከተማ መሆኑን አስረድተዋል። ባለስልጣኑ ባደረገው ጥብቅና የተቀናጀ ቁጥጥር በሸገር ከተማ ፉሪ ክፍለ ከተማ በሚገኙ አፋር አፍዴር ወለላና በርዋቅ በተሰኙ 3 የጨው አምራች ድርጅቶች ላይ እርምጃ መውሰዱንም አክለው ገልጸዋል። እነዚህ የጨው ምርቶች በሁለት መጋዘኖች ውስጥ ተከማችተው ተገኝተዋል ያሉ ሲሆን ናሙና በመውሰድ በተደረገ ምርመራ ተገቢውን የጥራት ሂደት ያልተከተሉ መሆናቸው ተረጋግጧል ብለዋል። ምርቶቹ የተቀመጠውን ብሔራዊ የአዮዲን ይዘት መስፈርት ሳያሟሉ የተመረቱ እንዲሁም ጨው ለምግብነት ከመቅረቡ በፊት መከናወን ያለበት የማጠብና የማጽዳት ሂደት ሳይደረግላቸው ለገበያ የቀረቡ መሆናቸውንም አስረድተዋል። ምርቶቹ ለሰው ልጅ ጤና ጎጂ የሆኑ ባዕድ ነገሮችን ሊይዙ የሚችሉ መሆናቸውን በመግለጽ የኢትዮጵያ ምግብና መድኃኒት ባለስልጣን የማህበረሰቡን ጤንነት ለመጠበቅ በምግብ ቁጥጥር ላይ የሚያደርገውን የመከታተልና የመቆጣጠር ተግባር አጠናክሮ እንደሚቀጥል የባለስልጣኑ ዋና ዳይሬክተር መናገራቸውን የኢትዮጵያ ዜና አገልግሎት ዘግቧል። የኢትዮጵያ አየር መንገድ ከቦይንግ ተጨማሪ አውሮፕላኖችን አዘዘ። የኢትዮጵያ አየር መንገድ ለረጅም ርቀት ጉዞዎች የሚውሉ 9787 ድሪም ላይነር ጄት አውሮፕላኖችን ከአሜሪካው የአውሮፕላን አምራች ቦይንግ ለመግዛት ትዕዛዝ መስጠቱን አስታውቋል። በአፍሪካ ቀዳሚው የአየር ትራንስፖርት አቅራቢው ኩባንያ የኢትዮጵያ አየር መንገድ ያዘዛቸው አውሮፕላኖች ተገንብተው ከአውሮፓውያኑ 2030 እስከ 2033 ባለው ጊዜ ውስጥ የሚቀርቡ ይሆናል ተብሏል። የኢትዮጵያ አየር መንገድ እነዚህ ዘመናዊ አውሮፕላኖችን ለመግዛት ትዕዛዝ ያቀረበው በአሁኑ ጊዜ በመላው ዓለም ያሉትን 145 ዓለም አቀፍ መዳረሻዎችን ለማስፋት ባለው እቅድ እንደሆነ ተነግሯል። የኢትዮጵያ አየር መንገድ 11 ቦይንግ 737-8 ማክስ አውሮፕላኖችን ለመግዛት በዱባይ ስምምነት ያደረገው ባለፈው ህዳር ወር ነበር። የ787 እና 737 ማክስ ግዢ በታህሳስ ወር ያጠናቀቀ ሲሆን የኢትዮጵያ አየር መንገድ በዱባይ የተፈረመውን ግዢ ጨምሮ ከአሁኑ ጋር በትዕዛዝ ላይ ያሉ ነዳጅ ቆጣቢ ቦይንግ አውሮፕላኖቹ ወደ 20 ከፍ አድርጎታል። ትዕዛዙን በተመለከተ የተናገሩት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ዘላቂ የአየር ትራንስፖርት አገልግሎትን ለማስፋት ባለን ስትራቴጂያዊ ራዕይ ምክንያት ተጨማሪ አውሮፕላኖችን መግዛታችንንና ዘመናዊ ቴክኖሎጂዎችን መጠቀማችንን እንቀጥላለን ማለታቸውን ሮይተርስ የዜና ወኪል ዘግቧል። በተከታታይ ዓመታት በአፍሪካ ቁጥር 1 አየር መንገድ የሆነው የኢትዮጵያ አየር መንገድ መዳረሻዎቹን በማስፋት በየጊዜው የአውሮፕላኖቹን ቁጥር እያሰፋ መሆኑ ይነገራል። ከሳምንት በፊትም በአፍሪካ ትልቁ የተባለው አውሮፕላን ማረፊያን ለመገንባት ከአዲስ አበባ 40 ኪሎ ሜትር ያህል ርቀት ላይ ስራውን ጀምሯል። በዘርፉ 80 ዓመታትን ያስቆጠረው የኢትዮጵያ አየር መንገድ የአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያው በዓመት 25 ሚሊዮን ተጓዦችን ያስተናግዳል። በኢትዮጵያ ፍቃድ አግኝተው እየተንቀሳቀሱ የሚገኙ መገናኛ ብዙሃን ቁጥር 309 ደረሰ። በአሁኑ ሰዓት በህጋዊ መንገድ ፍቃድ አግኝተው የሚንቀሳቀሱ የብሮድካስት፣ የበይነ መረብ፣ የህትመትና የውጪ መገናኛ ብዙሃን ቁጥር 309 መድረሱን የኢትዮጵያ መገናኛ ብዙሃን ባለስልጣን አስታውቋል። በዚህም 175 የብሮድካስት፣ 20 የህትመት፣ 35 የውጪ ሚዲያ ኮረስፖንዳንት፣ 73 የበይነ መረብ፣ 5 የክፍያ ኢንተርኔት ብሮድካስት፣ 1 ነፃ የኢንተርኔት ብሮድካስት መገናኛ ብዙሃን በባለስልጣን
ባለስልጣኑ ምዝገባና ፍቃድ አግኝተው እየተንቀሳቀሱ እንደሚገኙ ባለስልጣኑ ዛሬ ጥር 13 2018 ባወጣው መግለጫ አስታውቋል። ከነዚህም ውስጥ 254ቱ በስርጭት ላይ የሚገኙ ሲሆን 55ቱ ደግሞ በዝግጅት ላይ መሆናቸው በመግለጫው ተመላክቷል። በባለስልጣኑ ባለፉት 6 ወራትም ለ39 የመገናኛ ብዙሃን በፍቃድና ክትትል ዘርፍ የፍቃድና የብቃት ማረጋገጫ ሰርተፊኬት አገልግሎት መስጠቱ ተጠቁሟል። መግለጫው አክሎም የኢትዮጵያ መገናኛ ብዙሃን ባለስልጣን ባለፉት ዓመታት የዘርፉን እድገት ለማፋጠን ባካሄደው የህግና የአሰራር ለውጥ መገናኛ ብዙሃን በቁጥር በአይነት እንዲሁም በተደራሽነት እድገት እንዲያስመዘግቡ አስችሏል ብሏል። በተጨማሪም በቅርብ ዓመታት በተደረገው የሚዲያው ምህዳር መሻሻል መገናኛ ብዙሃን ለዜጎች መረጃ የማግኘት መብትና ብቁ መገናኛ ብዙሃን በጎ ተጽዕኖ መፍጠር እንዲችሉ በኢትዮጵያ ሚዲያ ልህቀት ማዕከል አማካኝነት ለጋዜጠኞች እየተደረገ ያለው ፕሮፌሽናል ስልጠና ስራ አንዱ ማሳያ መሆኑ ተገልጿል። የከተማ አስተዳደሩ ዓለም አቀፍና አህጉር አቀፍ ኩነቶችን ለማስተናገድ የሚያስችል አዲስ የአካባቢ ልማት ጥናት አጸደቀ። የአዲስ አበባ ከተማ አስተዳደር ፕላን ቦርድ የከተማይቱን ዓለም አቀፍ ተወዳዳሪነት የሚያሳድግና ግዙፍ ዓለም አቀፍና አህጉር አቀፍ ኩነቶችን ለማስተናገድ የሚያስችል አዲስ የአካባቢ ልማት ጥናት አጽድቋል። ጥናቱ በ3 ዋና ዋና ነጥቦች ላይ ያተኮረ ሲሆን ኢትዮጵያ በሚቀጥለው ዓመት የምታስተናግደው የዓለም የአየር ንብረት ለውጥ ጉባኤ ማለትም ኮፕ 32 አንደኛው ነው። እንደ መስተዳደሩ መረጃ ከሆነ በጉባኤው ከ80 ሺህ በላይ እንግዶች ወደ መዲናዋ ይመጣሉ ተብሎ ይጠበቃል። በዚህም በአሁኑ ወቅት የመዲናይቱን ሆቴሎችና የእንግዳ ማረፊያዎች የመቀበል አቅም 25 ሺህ እንግዶች ብቻ መሆኑ ተገልጿል። ይህን ተከትሎም ክፍተቱን ለመሙላት የተጀመሩ ዘመናዊ የሆቴልና የአፓርትመንት ስታንዳርድ አስጠብቆ ማጠናቀቅ እንዲሁም አዳዲስ ግንባታዎችን በስፋት እንዲከናወኑ ማድረግ በጥናቱ የመጀመሪያ ትኩረት ውስጥ ተካቷል። ሌላኛው የመንገድ ትስስርን ማስፋትና ማዘመን ከፍተኛ ትኩረት የተሰጠው መሆኑ የተጠቆመ ሲሆን ይህም የመንገድ ኔትወርኮችን ማስፋፋት፣ ሰፋፊ የእግረኛና የሳይክል መንገዶችን መገንባት እንዲሁም ዘመናዊ የተሽከርካሪ ማቆሚያዎችንና ተርሚናሎችን ያካተተ ነው ተብሏል። የጥናቱ 3ኛው የትኩረት አቅጣጫ ተብሎ የተቀመጠው ለታላላቅ ስፖርታዊ ኩነቶች የሚደረግ ዝግጅት ነው። አዲስ አበባ ካገኘችው እንደ ኮፕ 32 ጉባኤን የማስተናገድ እድል ሁሉ የአፍሪካ የእግር ኳስ ውድድርን ለማስተናገድ በዝግጅት ላይ ትገኛለች ተብሏል። ከዚህ ጋር ተያይዞ በአደይ አበባ ስቴዲየም ዙሪያ የሚከናወኑ የልማት ስራዎች የዚሁ እቅድ አካል መሆናቸውን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ጽህፈት ቤት መረጃ ያመለክታል። ይህን አስመልክቶም በኮፕና በፊፋ ስታንዳርድ መሰረት የውሃ፣ የፍሳሽ፣ የቴሌኮም፣ የኤሌክትሪክ ኃይልና ሌሎች የቴክኖሎጂ መሰረተ ልማቶች እንደሚሰሩ ተገልጿል። በተጨማሪም ነባርና አዳዲስ መሰረተ ልማቶችን አስተሳስሮ በስታዲየሙ ዙሪያ ነባር መሰረተ ልማቶችን ባሉበት ማደስን ቅድሚያ ይሰጣል ተብሏል። እንዲሁም አዳዲስ መሰረተ ልማቶችን ደግሞ በነዋሪው፣ በመንግስት፣ በባለ ሀብቱና በተቋማት ቅንጅት የሚለማ ይሆናል። የዓለም ባንክ በኢትዮጵያ ለቡና ምርታማነት የፋይናንስ አቅርቦትና ሎጂስቲክስ መሰናክል ሆነዋል ያላቸውን ጉዳዮች በጥናት ይፋ አደረገ። የዓለም ባንክ ፈርስት ኮንሰልት በተሰኘ ድርጅት አማካኝነት የኢትዮጵያ የቡና ምርት የፋይናንስ ተደራሽነትን በተመለከተ ባከናወነው ጥናት የቡና ምርታማነትን አንቀው ይዘዋል ካላቸው መሰናክሎች ውስጥ 90 በመቶውን የሚይዘው የፋይናንስ አቅርቦት ነው። 51 በመቶ የትራንስፖርትና ሎጂስቲክስ፣ 42 በመቶ ውስን የገበያ መረጃ፣ 23 በመቶ የገበያ ተወዳዳሪነት፣ 13 በመቶ አስተማማኝ ያልሆነ የውሃና የኃይል አቅርቦት እንዲሁም 9 በመቶ ከህጎች ጋር የተያያዙ ማነቆዎች መሆናቸውን ዘርዝረዋል። በመጪዎቹ 18 ወራት የህጎቹ ባህሪ መለዋወጥ፣ የአየር ንብረት ለውጥ፣ የገበያ ዋጋ መለዋወጥና ለመረጋጋት የፋይናንስ ተደራሽነትና የማይገመቱ ማነቆዎች በገቢም ሆነ በአምራቾች በስጋት የሚታዩ መሰናክሎች መሆናቸውን ጥናቱ ያመለክታል። በአጠቃላይ በኢትዮጵያ ካለው የግብርና ፋይናንስ ፍላጎት 5 በመቶ የሚሆነው ብቻ መሟላቱን የሚያስረዳው ጥናቱ በሲስተም የተደገፈ ዘርፉን ሊያሳድግ የሚችል ብልሃትና ቁርጠኝነት ያለው የባለድርሻ አካላት ተሳትፎ ያስፈልጋል ብለዋል። የኢትዮጵያ ቡና በዓለም ገበያ በምርትና በጥራት መሪነት ትልቅ ድርሻ ያለው ቢሆንም 95 በመቶ የሚሆነው ምርት ከ1 ሄክታር በታች መሬት ባላቸው አርሶ አደሮች የተያዘ መሆኑን ጥናቱ ያስረዳል። እንደ አውሮፓውያኖቹ አቆጣጠር በ2024 በአጠቃላይ ከተመረተው 501,000 ሜትሪክ ቶን ወደ 50 በመቶ የሚጠጋው ለሀገር ውስጥ ፍጆታ መዋሉን ያስታወቀው ጥናቱ ወደ ውጭ
ከተላከው ቡና 39 በመቶ ወደ እስያ፣ 33 በመቶ ወደ አውሮፓ እንዲሁም 14 በመቶ ወደ አሜሪካ ገበያዎች የተላከ እንደነበር ያብራራል። ከ1.5 ሚሊዮን በላይ ጥቃቅን አነስተኛና መካከለኛ ኢንተርፕራይዞች በአገር አቀፍ ደረጃ ለ4.5 ሚሊዮን ሰራተኞች ስራ መፍጠራቸውን የሚያብራራው ጥናቱ የኢትዮጵያ አነስተኛ ቡና አምራቾች ወደ ውጪ ከሚላከው ቡና የሚያገኙት ገቢ አነስተኛ መሆኑን ጠቁሟል። ጥቃቅን አነስተኛና መካከለኛ ኢንተርፕራይዞች 2.4 ቢሊዮን ዶላር የፋይናንስ እጥረት እንዳለባቸው፣ ዘመናዊ የግብርና መሰረተ ልማቶች ውስንነት እንዲሁም 10 በመቶ ብቻ ቡና አምራቾች በህብረት ስራ የተደራጁ መሆናቸውን ጥናቱ ያሳያል። የቡና ምርት በሰው ጉልበት የሚታገዝ መሆኑን ገልጾ በአንዳንድ የቡና አምራች አካባቢዎች የህፃናት ጉልበት ብዝበዛ፣ አርሶ አደሮች ተመጣጣኝ ክፍያ ባለማግኘታቸው ምክንያት ሰራተኞች የድህነት አዙሪት ውስጥ እንደሚገኙ፣ አብዛኞቹ ሴቶች የሚከፈላቸው መሰረታዊ ፍላጎታቸውን የሚያሟላ አለመሆኑን ጥናቱ ያስረዳል። በዲጂታል የታገዘ ስርዓት አለመኖርና ግልጽ ያልሆነ የቡና ንግድ አሰራር የቡና አመራረት ሂደትን ዘላቂነት አደጋ ውስጥ የሚከቱ ናቸው በማለት ገልጿቸዋል። ጥናቱን በተመለከተ የኢትዮጵያ ቡናና ሻይ አገልግሎት የሰጠው ማብራሪያ የለም። ፕሬዝዳንት ትራምፕ የህዳሴ ግድብ ጉዳይን መፍታት አለብኝ ሲሉ ተናገሩ። የተዘጋጀውን ዝርዝር ከድር ከማል ያቀርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የራሷ በሆነው የአባይ ወንዝ ላይ የገነባቸውን የህዳሴ ግድብ ጉዳይ መፍታት አለብኝ ሲሉ የተናገሩት በድጋሚ ወደ ስልጣን የመጡበትን አንደኛ ዓመት በማስመልከት ለጋዜጠኞች በሰጡት መግለጫ ላይ ነው። ከቀናት በፊት በአባይ ጉዳይ ኢትዮጵያ እና ግብፅን የማደራደር ጥያቄ ያቀረቡት የአሜሪካው ፕሬዝዳንት ኢትዮጵያ የአባይ ወንዝ ፍሰትን የሚያስቆም ግድብ ሰርታለች ሲሉ ውንጀላ አቅርበዋል። በዚህ ምክንያት ግብፅ ከወንዙ በቂ ውሃ እንደማታገኝ በመግለጽ ይህንን ጉዳይ መፍታት ይኖርብኛል ሲሉ ተደምጠዋል። ትራምፕ በንግግራቸው ኢትዮጵያ ውስጥ ናይል ከሚባለውና ትንሽ ሲሉ ከጠሩት ወንዝ የሚመጣውን ፍሰት የሚያስቆም ግድብ ሰርታለች ሲሉ በድጋሚ ወንጅለዋል። ትራምፕ ትንሽ ሲሉ የጠሩት የአባይ ወንዝ 6650 ኪሎ ሜትር ርዝመት በመያዝ በዓለም ረዥሙ ወንዝ ሆኖ አማዞንን ይፎካከራል። የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው ወንዙ 11 የተፋሰሱ ሀገራትን በማካለል በቀጠናው መረጋጋትና በውሃ ደህንነት ላይ ከፍተኛ ጠቀሜታ ያለው ነው። ትራምፕ በዚህ መግለጫ ግብፅ እና ኢትዮጵያ በግድቡ ምክንያት ሊዋጉ ሲሉ እኔ ግን አስቆምኳቸው ብለዋል። ከዚህ ጋር አያይዘው ሁልጊዜም ናይል ከፒራሚዶች ጋር ግብፅ ውስጥ እንዳለ ነበር የማስበው፣ እነርሱ ግን ግድብ ገነቡ ብለዋል። በተደጋጋሚ ሲናገሩለት የቆዩትን የግድቡን ግንባታ ገንዘብ በተመለከተም አንስተዋል። አሜሪካ ለግድቡ ግንባታ የዋለውን ገንዘብ ሰጥታለች ሲሉ ተናግረዋል። ለግድቡ ክፍያ የፈጸመው ማን እንደሆነ ታውቃላችሁ? ዩናይትድ ስቴትስ ኦፍ አሜሪካ ነች። በዓለም ላይ ትልቁ ግድብ ይመስለኛል ሲሉ ለጋዜጠኞች ተናግረዋል። ከአሜሪካ ተሰጥቷል ያሉትን ገንዘብ በተመለከተም እኔ እንዴት ይህ እንዲሆን ፈቀዳችሁ? ለምን እንዲህ አደረግን አልኩ። እኛ ነን የገንዘብ ድጋፍ ያደረግነው ሲሉም አክለዋል። የግድቡን መገንባት ምንኛ አስከፊ ነገር ነው በማለት ገልጸውታል። አባይ ውስጥ በቂ ውሃ የላትም ያሏትን ግብፅንም ውሃውንም ለብዙ ነገሮች ይጠቀሙበታል ብለዋል። ከዘረዘሯቸው ውስጥ መዝናኛ፣ ጉዞ፣ ለቱሪዝምና ለሌሎችም ነገሮች ይገኙበታል። ፕሬዝዳንት ትራምፕ ባለፈው ሳምንት ጥር 8 2018 ለግብፁ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለውን ውጥረት መፍታት ከአጀንዳዬ በቀዳሚነት የሚቀመጥ ነው ብለው ነበር። የናይል ወንዝ ክፍፍል ጉዳይም ለአንዴና ለመጨረሻ ጊዜ ለመፍታት እንደሚፈልጉ የገለጹት ፕሬዝዳንቱ አሜሪካ ለግብፅ ህዝብ ሰላምና ደህንነት ቁርጠኛ ናት ብለዋል። በጳጉሜ 2017 የተጠናቀቀው የህዳሴ ግድብ ኢትዮጵያ በራሷ ገንዘብና አቅም የገነባችው መሆኑንም መንግስት በተደጋጋሚ አረጋግጧል። በህዳሴ ግድብ ላይ የተገነባው የኤሌክትሪክ ኃይል ማመንጫ ግድብ 233 ቢሊዮን ብር ለግንባታ እንደወጣበት ተገልጿል። ነገር ግን የኢትዮጵያ መንግስት ለፕሬዝዳንት ትራምፕ የትናንትናው አስተያየት የሰጠው ምላሽ የለም። የኢፌዴሪ የውጭ ጉዳይ ሚኒስቴር በህዳር ወር መገባደጃ ባወጣው መግለጫ የግብፅ ባለስልጣናት በግድቡ ጉዳይ ለንግግር ክፍት አለመሆናቸውን ገልጸዋል። ባለስልጣናት ተደጋጋሚ ዛቻ እንደሚሰነዝሩ በማንሳትም ይህ ድርጊት የሀገሪቱ መንግስት የ21ኛውን ክፍለ ዘመን እውነታዎች ለመቀበል አለመቻሉን ማሳያ መሆናቸውን በመግለጽ ድርጊቱን ነቅፈዋል። የግብፅ ባለስልጣናት የንግግር ቅኝት የተመሰረተው በቅኝ ግዛት ዘመን አስተሳሰብ መሆኑን በመጥቀስ ኋላ
ኋላ የቀረ መሆኑን አስታውቀዋል። በዚህ ቅኝት የአባይ ውሃ ሙሉ በሙሉ በእነሱ እጅ እንደሆነ ይሰማቸዋል ያለው መግለጫው ከዚህ መላቀቅ እንደሚገባም አስገንዝበዋል። የባለስልጣናቱ ድርጊት ባለፉት ጊዜያት ግብጽ በድርድር ሂደት ውስጥ ያለች በማስመሰል የመፍትሄ መንገዶችን ትዘጋ እንደነበር በመግለጽ አሁን ግን ትርጉም ባለው ውይይት ለመሳተፍ ፈቃደኛ አለመሆኗ ፍንትው ብሎ መታየቱን ጠቁመዋል። ኢትዮጵያ የአባይን ወንዝ በመጠቀም የአሁኑን እና ቀጣዩን ትውልድ ፍላጎት ለማሟላት የመጠቀም መብቷን በፍትሃዊነት መርሆዎች ላይ በመመርኮዝ ለሁሉም ጠቃሚ የሚሆኑ የመፍትሄ አማራጮችን ለመፈለግ በሯ ክፍት መሆኑን መንግስት በተደጋጋሚ አረጋግጦ ነበር። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማዊ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ባለስልጣኑ በህብረተሰብ ጤና ላይ ጉዳት ሊያስከትሉ በሚችሉ የጨው ምርቶች ላይ እርምጃ መውሰዱን ገለጸ። ከቆይታ በኋላ በዩናይትድ ኪንግደም በመብት ተሟጋቾች ቡድን ጠበቆች በእስራኤል ጠቅላይ ሚኒስትር ላይ ማዕቀብ እንዲጣል ጥያቄ አቅርበዋል። እንመለስበታለን። ይጠብቁን። እስራኤል በተባበሩት መንግስታት የፍልስጤም ስደተኞች የሚደገፈውን የእርዳታ ስራዎች ኤጀንሲ ዋና መስሪያ ቤት ማውደሟ ከሀገሮቹ ውግዘት ገጠመው። እስራኤል በተባበሩት መንግስታት የፍልስጤም ስደተኞችን የሚደግፈው የእርዳታ ስራዎች ኤጀንሲን ዋና መስሪያ ቤት መደምሰሷን ተከትሎ ኢንዶኔዥያና ማሌዥያ ድርጊቱን በጥብቅ አውግዘዋል። የኢንዶኔዥያ የውጭ ጉዳይ ሚኒስቴር በዛሬው ዕለት በኤክስ ገጽ ባሰፈረው መልእክት ድርጊቱ የኤጀንሲውን መብቶች ላይ የተፈጸመ ከባድ ጥሰት ነው ሲል አስታውቋል። የማሌዥያ የውጭ ጉዳይ ሚኒስቴር በበኩሉ ድርጊቱ አውግዞ ዓለም አቀፉ ማህበረሰብ በእስራኤል ለቀጠለው ዓለም አቀፍ ሕግ ጥሰት ተጠያቂ እንዲያደርግ ጥሪ አቅርበዋል። የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ ኃላፊ ፊሊፒ ላዛሪኒ ድርጊቱን በዓለም አቀፍ ሕግ መሰረት ጥበቃ በሚደረግለት የተባበሩት መንግስታት ድርጅት ላይ ከዚህ ቀደም ታይቶ የማይታወቅ ጥቃት ሲሉ ገልጸውታል። እርምጃው የእስራኤል የተባበሩት መንግስታትን መብቶችና መከላከያዎችን ጨምሮ ዓለም አቀፍ ሕግን በግልጽ የመጣስ ደረጃን ያንጸባርቃል ብለዋል። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝም እንዲሁ ጠንከር ባለ አነጋገር ምላሽ ሰጥተዋል። ዋና ጸሐፊው ጉተሬዝ በድርጅቱ ላይ በተደጋጋሚ የሚወሰደው እርምጃ ፈጽሞ ተቀባይነት የለውም ሲሉ አውግዘዋል። የፍልስጤም ስደተኞች መረጃ ዋና መስሪያ ቤት ግቢ የተመድ ግቢ መሆኑን በማስታወስ የማይደፈርና ከማንኛውም አይነት ጣልቃ ገብነት የተጠበቀ መሆኑን አስረድተዋል። ፊሊፒ ላዛሪኒ እንዳሉት ዓለም አቀፉ የፍትህ ፍርድ ቤት እስራኤል የድርጅቱን ስራዎች ማደናቀፍ ወይም መከልከል ሳይሆን የማመቻቸት ግዴታ እንዳለባት ውሳኔ አሳልፎ ነበር። ፍርድ ቤቱ እስራኤል በምስራቅ ቁድስ ላይ ምንም አይነት ስልጣን እንደሌላትም አጽንኦት መስጠቱን ላዛሪኒ አስታውሰዋል። የዩናይትድ ኪንግደም የመብት ተሟጋቾች ቡድን ጠበቆች በእስራኤል ጠቅላይ ሚኒስትር ላይ ማዕቀብ እንዲጣል ጥያቄ አቀረቡ። በዩናይትድ ኪንግደም የሚገኘው መንግስታዊ ያልሆነው የአረብ የሰብአዊ መብት ተሟጋች ድርጅት በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ማዕቀብ እንዲጣል ጥያቄ አቅርቧል። የማዕቀብ ጥያቄው በጋዛና በተያዘው ዌስት ባንክ በፍልስጤማውያን ላይ ለተፈጸመ ጥቃትና የዘር ማጥፋት ወንጀል በማነሳሳት በሚል እንደሆነ ተገልጿል። የሲቪልና ሰብአዊ መብቶች ላይ አተኩሮ የሚሰራው የብሪታንያው የህግ ድርጅት ዴይተን ፒርስ ግሊን ጥያቄውን በዩኬ አረብ የሰብአዊ መብቶች ድርጅትን በመወከል በፍልስጤማውያን ላይ የዘር ማጥፋት ወንጀል ፈጽመዋል በሚል የእስራኤል መሪ ላይ የታለመ የገንዘብና የጉዞ ማዕቀብ እንዲጣል ጥሪ አቅርቧል። አልጀዚራ እንደዘገበው በኔታንያሁ ላይ ማዕቀብ ለመጣል በርካታ ምክንያቶች መኖራቸው የተጠቀሰ ሲሆን የእስራኤሉ ጠቅላይ ሚኒስትር ከዚህ ቀደም የፍልስጤም መንግስትን ውድቅ በማድረግ የሰጡት መግለጫዎች እንዲሁም በሃይማኖት የተቀረጹ የዘር ማጥፋት ንግግሮች በምሳሌነት ተነስተዋል። የአረብ የሰብአዊ መብት ተሟጋች ድርጅት ሊቀመንበር ሙሐመድ ጀሚል የብሪታንያ መንግስት ባለፈው ዓመት የቀኝ ዘመሙ የእስራኤል የገንዘብ ሚኒስትር ቤዛሌል ስሞትሪች እና የብሔራዊ ደህንነት ሚኒስትር ኢታማር ቤን ጊቪር ላይ ማዕቀብ መጣሉን አውስተዋል። አክለውም ዩናይትድ ኪንግደም የእስራኤል ከፍተኛ ባለስልጣናት በፍልስጤም ዜጎች ላይ ከባድ የመብት ጥሰት መፈጸማቸውን ያውቃሉ ብለዋል። ለጥቃቱ ትዕዛዝ የሚሰጥ ፖሊሲዎችን የሚፈቅድ የሚደግፍና የሚመራውን አካል ጠቅላይ ሚኒስትሩን ነጻ እያደረግን ሚኒስትሮች ላይ ማዕቀብ
ለውጥ የማያመጣና ተጠያቂነትን የማያረጋግጥ መሆኑን መሐመድ ገልጸዋል። የዓለም አቀፉ የወንጀለኞች ፍርድ ቤት በ2016 በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና በቀድሞ የመከላከያ ሚኒስትሩ ዮአቭ ጋላንት ላይ የእስር ማዘዣ አውጥቶ ነበር። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።